ለእርሱ መልካምና ቅዱስ ፈቃድ አጠር ላሉ ደቂቃዎች በዚሁ ዙሪያ እንቆያለን። ወይቤሎ እግዚኡ ኦ ገብርኄር ወምእመን ዘለውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ በውስተ ፍስሓሁ ለእግዚእከ። ጌታውን መልሶ ያንን ታማኝ አገልጋይ እንደዚህ አለው፣ አንተ ታማኝ አገልጋይ ሆይ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ። የትምህርታችን ርዕስ ወይም መነሻ ቃል በብዙ እሾምሃለሁና ወደ ጌታህ ደስታ ግባ የሚል ኃይለ ቃል ይሆናል። በሉ ሁላችሁም እንደዚህ በብዙ እሾምሃለሁና በሉ ወደ ጌታህ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ የተመዘገበ ኃይለ ቃል ነው። እንደ ቤተ ክርስቲያኗ ሥርዓትና አስተምሮ መሠረት በዚህ በስድስተኛው ሳምንት አባቶቻችን ሊቃውንተ ቤተ ክርስቲያን ከሌሊቱ ቀደም ብለው ወደ ቤተ መቅደሱ ገብተው መኑ ውእቱ ገብርኄር ወምእመን ዘለውአው ዘይሰይሞ እግዚኡ ዘይረክቦ እግዚኡ በምግባረ ሰናይ፣ ጌታው በበጎ መልካም ሥራ የሚያገኘው ያ መልካም ቅን ታማኝ አገልጋይ ማን ነው ብለው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ላይ የተጻፈውን ታላቁ ኢትዮጵያዊ ቅዱስ ያሬድ በዜማ ያዜመውን የእኛ ዕንቁ ሊቃውንተ ቤተ ክርስቲያን አባቶቻችን ጨለማው ሳይበግራቸው ቀደም ብለው ወደ ቤተ መቅደሱ ገብተው መኑ ውእቱ ገብርኄር ዘይረክቦ እግዚኡ በምግባረ ሰናይ፣ ሲጾም ሲጸልይ ሲመጸውት ሲማር ሲያስተምር ሲቀድስ ሲያገለግል በጎ ሲያደርግ የተጣላ ሲያስታርቅ አባት ጌታው የሚያገኘው ያ ቅን አገልጋይ ማን ይሆን ብለው ያመሰግናሉ እያሉ መኑ ውእቱ እያለ ይቀጥላል ቅዱስ ያሬድ በምግባረ ሰናይ እያለ። ይህንን ካሉ በኋላ ከዚህ ጋር ሪሌት የሚሆን የሚስማማ የትኛው ነው ካልከኝ አንደኛ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31፣ ሁለተኛ የሉቃስ ወንጌል ምዕራፍ 19 ከቁጥር 12 እስከ 27 ያለው ከዚህ ጋር ቢነበብ ዛሬ ታማኝ ለሚሆን የሚታትሩ ክርስቲያኖችን ይመክራል፣ ያስተምራል ብላ ቤተ ክርስቲያኗ ሥራ ስለሰራች የቀደሱት ክቡር አባታችን ይህ ወንጌል አነበቡ። የትምህርታችን ርዕስ ያደረግነው በብዙ እሾምሃለሁና ወደ ጌታ ደስታ ምን በል። ይህንን ቃል አምላካችን እግዚአብሔር በምሳሌ ተናግሮታል። ሐዋርያውና ወንጌላዊው ቅዱስ ማቴዎስ ጽፎታል። እኛ ክርስቲያኖች እስከ ዕለተ ምጽአት እንማርበታለን። ይልቁንም በዚህ ዕለት አብዝተን እናነበዋለን፣ እንተረጉመዋለን። እግዚአብሔር አምላካችን በዚህ ቃል እንዲያስተምረን ለእርሱ መልካም ፈቃዱ ይሁንልን። ማን ያስተምረን? በቃ ይህን እንበል፣ ይህን እንረዳ። ከዚህን ካመን ይህን ከተረዳን አስተማሪው እግዚአብሔር ነውና እንዲመክረን እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። እንደዚህ ይሆናል ይላል ወንጌሉ ሲጀምር እስመ ከመ ብእሲ ዘይነግድ ወጸዋ አግብርቲሁ ወሀቦሙ ንዋዮ ይትገበሩ ቦቶ መሆረ ርሑቀ ብሔረ። ሲጀምር ገና እናንተ ያን ጊዜ ምን ይሆናል ብላችሁ ጠይቁኝ። እንደዚህ ይሆናል። እንደ ምንድን ነው? እንደ አንድ ነጋዴ ብላቴኖቹን ጠርተው ወጥተው ወርደው ይነግዱበት ያተርፉበት ዘንድ ገንዘቡን ሰጧቸው። ወሆረ ርሑቀ ብሔረ፣ ወደ ሩቅ አገር የሄደ እንደዚሁ ያን ጊዜ ይመስላል። ምን ሲሆን? እግዚአብሔር ወደ እኛ ሲመጣ፣ ምን ሲሆን? እግዚአብሔር ዋጋ ሊከፍልን በጎውን ሊያደርግልን ሲመጣ እንደዚሁ ይሆናል ብሎ ምሳሌ ነው የነገረ። በተለይ በሉቃስ ወንጌል ምዕራፍ 19 ከቁጥር 12 ላይ ያን ጊዜ ስለ መንግሥተ ሰማያት ልንገራችሁ ነው የሚለው። እንዴት ካልከኝ ባልንጀሮቹ ጠርቶ እነሆ ንጉሥ ነው ይለዋል። እዚያ ጋር ደግሞ ንግሥናውን እጅ አድርጎ እስኪመለስ ድረስ ገንዘብ የሰጣቸውን ይመስላል። እስክመለስበት ድረስ ተገበሩ ቦቱ እስካቱ፣ እስክመለስ ድረስ ውጡበት፣ ውረዱበት፣ ነግዱበት፣ አትርፉበት ብሎ የሰጠ ሰውን ይመስላል። እንደምን አደራችሁ? ለእነዚህ ሰዎች ወሀቦሙ በአምጣነ ይክሩ፣ በሚችሉት አቅም። እኔ ደስ የሚለኝ ቃል ይሄ ነው። እንዲያው በሚችሉበት አቅም እንደ አቅማቸው አይቶ አገናዝቦ በወለዘ ወሀቦ 5 መክሊተ 5 ብር የተሰጠዋል ይላል። ስንት ብር?
ወሞለዘውሃቦ ክልኤተ መክሊተ ለሁለተኛው ደግሞ 5 ብሰጠው አይችልም፣ አቅሙ አይፈቅድም፣ ገንዘቡ ይባክናል። ስለዚህ አቅሙ ልኩ ይህ ነው ብሎ 2 የሰጠው አለ። ወሞለዘውሃቦ አሐደ መክሊተ ለዚህኛው ደግሞ 2 ብሰጠው ይበዛበታል ብሎ 1 የሰጠው አለ። ወሆረ ለዘተወክፈ 5 መክሊተ ወረብሐ ካልአነ 5 መካልየ እነሆ 5 መክሊት የሰጠው ያን ጊዜ ይላል ወንጌሉ እንዲያው ላስቀምጠው ልዋል ልደር ልሰንብት የሌላ ቀን ሲወጣ መንገዱ ሲሻሻል እናደርጋለሁ እነግዳለሁ አላለም። ዕለቱን ወጣ፣ ወደ ንግዱ ተሰማራ። እግዚአብሔር በንግዱ ስኬታማ አደረገው። የምትነግዱ ካላችሁ ማን ይባርክላችሁ? እግዚአብሔር ማን ነው የሚባርከው? ሁለተኛው 2ቱን 4 5ቱን 10 ለሚያደርጉ ሳያጭበረብሩ ሳይቀሙ ሳይሰርቁ ሌላ ነገር ባይዱ ነገር ሳይቀላቅሉ የሚነግዱትን ማን ይባርካል? እግዚአብሔር ይባርካል። ባረከለት፣ ወጣ ወረደ፣ ለፍታ ደከመ፣ እነሆ እግዚአብሔር ባረከለት። እናንተ አይገርማችሁ? 10 ብሩን 50 እንደው 5ቱን 10 አደረገና እኩል አተረፈና ተመስገን ብሎ በሙሉ ኮንፊደንስ ቁጭ አለ ጌታው እስኪመጣ ድረስ። ምክንያቱም አትርፏል፣ አልተኛም፣ ጎበዝ ነጋዴ ነው። ሁለተኛው ጌታ ያዳለ እንግዲህ አቃሉኝ ለጓደኛ 5 ሲሰጥ ለኔ 2 ይስጠኝ። አፈር በላ 2 ሰጥቶኝማ አልነግድም እቤቴ ቁጭ ብሎ አላለም። የሚችለው ስንት ስለሆነ? 2 ስለሆነ አባ አምላኬ ያውቃል፣ ጌታዬ ያውቀኛል፣ ማንነቴን ያውቃል፣ ስራ አላበዛብኝም፣ በሰጠኝ ስራ ግን እሰራለሁ አለና 2ቱን ያዘና ተሰማራ ወደ ንግዱ አለ። ወጣ ወረደ፣ እነሆ ባረከለት። 4 አደረገና በሙሉ ኮንፊደንስ ቁጭ አለ። ወሞለዘውሃቦ አሐደ መክሊተ 1 መክሊት የተሰጠው ግን አቤት አቤት! ምክንያቱም በጣም ይገርማቸዋል። ወሆረ አዎ ወከረየ ምድረ ወሃበ ወርቀ እግዚኦ ወሃበ ወርቀ እግዚኦ እየበረረ ሄደና እንዳያዩ ነቢጋውን ሲተረጉም ይገርማቸዋል። አንዳንድ ጊዜ የሆነ ነገር ጽፋችሁ መውጫ መግቢያችሁ ላይ ብታስቀምጡ ስጦት ውስጥ ገቡ ምን ትሉታላችሁ? እንደ ይቅርታ ክርስቲያኖች እንደው አይቻልም እንጂ ከቻላችሁ በበራችሁ ላይ ንስሐ ግባ ብላችሁ ጻፉ። ምን በል ስትቃል በቃ ተደር አንድ ቀን እንደረግጣለን። አንድ ቀን ንስሐ ግባ የሚለው ቃል የማቴዎስ ወንጌል ምዕራፍ 3 ላይ የተጻፈ መንግስተ ሰማያት ቀርባችለችና ምን በሉ ይህንን ጽፈን ስናስቀምጠው ለምን ካላችሁ ከዕለታት አንድ ቀን ይቀሰቅሰናል። ዝም ብለን በጀርባ ካስቀመጥነው ግን እንረሳዋለን። አንዳንድ ጊዜ ነገር ባይን ይገባልና ስናየው እናስታውሰዋለን። ይህ ሰውዬ ግን ያችን አንድ ብር እንኳን ራሷን እንዳይነግድባት አጠገቡ እንዳያያት እየበረረ ሄደና አለ በጨርቅ ጠቀለላት። ሉቃስ ሲገልጸው በጨርቅ ጠቀለለና እነሆ መሬቱን አረቆ ቆፈረና ቀበህና እርሱም አልተቀመጠም። የጌታው እንደዚህ አደረገና ቁጭ አለ። ወይም ድረህዳ ብዙ መዋዕል አተወ እግዚኦ ወኀዘ ይታሰበሙ ከብዙ ጊዜ በኋላ የእነዚህ የሦስቱ ጌታ ንጉሥም የተባለው ነጋዴም የተባለው ጌታም የተባለው መጣ። ወኀዘ ይታሰበሙ ሊቆጣጠራቸው ጀመረ። ሲቆጣጠራቸው 5 መክሊት ያመጣው አስቀደመ፣ ፊት ላይ ተቀመጠ። አስቀደመና እጁን አወጣ። አቤቱ ጌታዬ ሆይ 5 ብር ሰጠኝ ነበር። አልተሳሳትኩም። አዎ ይኸው ወጥቼ ወርጄ ለፍቼ ደክሜ 5 አረኩኝ። እንካ ገንዘብህን አለ። እንካ ምንህን? ይህ ነው አላለም። እንካ ገንዘብህን አለ። የዚህን ጊዜ ነው ያ ጌታው ተነሳ፣ አመሰገነው፣ መረቀው፣ ሸለመው። አንተ ታማኝ አገልጋይ በትንሹ ታምነሃልና በብዙ ወገን ሾመሃለሁ፣ ወደ ጌታ ደስታ ምን በል ግባ። ሁለተኛው ደግሞ ወደ ጌታ ግባ ደስታ ተባለ። እኔስ ምን ሆን ያተረፍኩት አለና እጁን አወጣ። እንደዚህ አለ፣ ጌታዬ ሆይ 2 ብር ሰጠኸኝ ነበረ፣ ወጥቼ ወርጄ 4 አድርጌያለሁ። እንካ ገንዘብህን አለው። አንተ ልብ በሉ 5 ብርም የተሰጠው 2 ብርም የተሰጠው ዋጋቸው አንድ ሆነ። የተሰጣቸው በሚችሉት መጠን ስለሆነ በትንሹ ታምነሃልና በብዙ ወገን እሾምሃለሁ፣ ወደ ጌታ ገብ ደስታ ምን በል ግባ። 2ቱ ገቡ። 3ኛውና ሰነፉ የኔ ቢጤ መጣላችሁ። እንደዚህ አለ፣ አእምር ታስተጋብር ዘይዘራው ከወታርን ዘይዘራይከ ወታነስ ዘይጃን መርከብ። ኧረ ክሱ ይገርማል እናንተ።
የራሱን ኃጢአት ትቶ አንዳንድ ኃጢአት ስንሰራ እንደዚህ እንሆናለን። እነሆ ክፉና ጨካኝ መሆን አውቃለሁ። ያልዘራህበትን የምትሰበስብ፣ ያልዘራኸውን የምታጭድ፣ ያልበተንከውን የምትሰበስብ፣ ያላስቀመጥከውን የምታነሳ ጨካኝ እንደሆን ካውቄ ፈራሁኛል። ፈርቻ እንዲሁ ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ እንዲያው የቆጡን አወርድ ብላ የምኗን ጣለች። አንዳንድ ጊዜ እንደዚህ ይሆናል እኮ አይገርማችሁ? የቆጧን አወርድ ብላ የብብቷን ጣለች። አጠፋለሁ ብዬ ዋናውንስ ባጣው ብዬ ይኸው ቀብር ያስቀምጨል ይኸው ከነሙሉ ክብሯ እንካ ተረከበኝ አለ። አንተ ክፉ አገልጋይ ሆይ ይህንን ቃል እንዳንሰማ ማን ይጠብቀን? አንተ ክፉ አገልጋይ ሆይ ያልዘራሁትን የማጭድ፣ ያላስቀመጥኩትን የማነሳ፣ ያልበተንኩትን የምሰበስብ ክፉ ጨካኝ መሆንክን ማን ያስተማረ? ማን የነገረህ? ክፉ ጨካኝ ብሆን እሰጥህ ነበረ ወይስ የማችለውን 5ቱን ገንዘብ ሰጠው? ወይስ መጀመሪያ ስሰጥህ አነሰኝ ብለህ ጠይቀሃል? ወይስ በዛብኝ ብላ? ይገርማቸዋል። ይሄ ሰነፉ አገልጋይ መጀመሪያ ሲሰጠው ገንዘቡ አነሰኝ ወይም አልችልም አላለም። ተቀብሏል እኮ ይገርማቸዋል። ተቀብሏል። መጀመሪያ ላይ እኮ መልቀቂያ ቢያስገባ ወይም አልችልም ብል ይሻለው ነበረ። ከተቀበለ በኋላ እንደዚህ አለ። ያን ጊዜ ወይቤሎሙ እግዚአብሔር ለአግብርቲሁ ንስዎ ለዝንቱ። ከዚያ በኋላ ያንን ሀብቱን ከእሱ ቀሙት፣ ላለው ለዚያ ለባለ 10ሩ ጨምሩለት፣ እሱን ግን ጥርስ ወዳማ ማፋጨት ወደ ጨለማ ጣሉት አለ። ያን ጊዜ እንደዚህ ሆና ነው ትርጓሜው። ያን ጊዜ ካላችሁ መቼ? እግዚአብሔር ሲመጣ ማለት ነው። የማቴዎስ ወንጌል ምዕራፍ 24 ምልክት፣ የማቴዎስ ወንጌል ምዕራፍ 25 ደሞዝ ነው። የክርስቲያኖች ደሞዝ እግዚአብሔር ሲመጣ የሚሰጠው ስጦታ ከ5ቱ ደናግል ጀምሮ እስከ መጨረሻው እግዚአብሔር በቀኝ ማቆሙን እስከሚናገርበት ድረስ የክርስቲያኖች ደሞዝ ነው። ልብ በሉ፣ አምላካችን እግዚአብሔር ነው። እንግዲህ ይሄ ቃል ምንድን ነው ካልካችሁን 3ቱ ነጋ ብላቴኖች የተባሉ እኛ ክርስቲያኖች ነን። በአጠቃላይ ከላይ ከፓትርያርኩ ጀምሮ እስከ ታች ያለ ነው። በምንችለው መጠን ማን ስጦታ ሰጥቶናል? እግዚአብሔር። ያ ነጋዴ የተባለው ሩቅ ሀገር የሄደው በዚህ ምድር ላይ ምን ነው አረገው ስታሪያም ጼው ወከጼዋው ሀከ ጸጋ ከለባለበያው ለሰው ልጆች ስጦታን ሰጠው። ወደ ሰማይ ያረከ የተባለው ጸጋ መንፈስ ቅዱስን፣ ክብርን፣ ሞገስን፣ በጎነትን፣ ይቅርታን፣ ሰላምን፣ ፍቅርን፣ አንድነትን፣ የዋህነትን፣ መታዘዝን ለእኛ ሰጥቶ እግዚአብሔር ወደ ላይ ከፍ አለ። ወዴት ከፍ አለ? ሩቅ። ቅዱስ ማቴዎስ ሩቅ ሀገር ሄዳል፣ ብዙ ጊዜ ቆየ ይላል። ቅዱስ ሉቃስ ደግሞ ሩቅ ሀገር ሄደ ይላል። ሩቅ ሀገር ሄደ የሚበለው ብዙ ጊዜ ቆየ የሚበለው አምላካችን እግዚአብሔር ካረገበት እስከሚመጣበት ያለው ጊዜ እኛ ክርስቲያኖች ልንነግድበት ስጦታ ሰጥቶን ይሏል። ምን ወደዷል አልኳችሁ? ያልተሰጠዋለ ስጦታ እንደምን አደራችሁ? ይሄው ይሄ ስጦታ ነው። አታሙም? ይሄንን ማን ይመስገን? እግዚአብሔር ስጦታ ለእያንዳንዱ በምንችለው መጠን 5 አልከው በሊቀ ጳጳስ ደረጃ፣ 5 አልከው በመምህራን ደረጃ፣ 5 አልከው በረሀብት ደረጃ ብንለው፣ 2ም በአቅሙ 1ም በአቅሙ ብንለው ማን ስጦታ ሰጥቶናል? ያ ነጋዴው ስጦታ ሲወስድ ለሰጮች 3 ነገሮችን ጠብቋል። ሲሰጣቸው 3 ነገሮች፣ አንደኛ መታመን፣ 2ኛ ማትረፍ፣ 3ኛ ትርፉን ከነሙሉ ክብራው ምን ይቅርታ ዋናውን ከነትርፉ መመለስ ይጠበቃል። አንደኛ መታመን፣ ምን ማለት መታመን፣ 2ኛ ማትረፍ፣ 3ኛ ዋናውን ከነትርፉ ምን ማድረግ መመለስ ያስፈልጋል። እነዚህ 3 ነገሮች ይጠበቅባቸው ነበር ለእነዚህ ነጋዴዎች። ለነዚህ እንዲያተርፉ ለተሰጡት መጀመሪያ መታመን ስላችሁ በምን ካላችሁ ለመቀበል መታመን፣ ለማትረፍ መታመን፣ ትርፉን ከነዋናው ለመመለስ መታመን ያስፈልጋል። ክርስቲያኖች እኛ አማኝ ነን አይደል? አማኝን መታመን ይጎልናል። አንዳንድ ጊዜ እንፈራለን፣ እንሸጋለን፣ ብዙ ነገር ይገጥመናል። ማን ይጠብቀን? እግዚአብሔር። ስለዚህ መታመን ነው። ያ ነጋዴ ለምን ታመኑ ብለን ጠይቀኝ ደግሞ የታመኑት ደግሞ ከወዲያ የተጠሩ ከጎረቤት ያሉ አይደለም፣ ለቤቱ የሚኖሩ አገልጋዮች ናቸው የታመኑት።
በቤቱ የሚኖሩ ይህ ገንዘብ የተሰጣቸው ከሩቅ ተጠርተው ሳይሆን በንጉሱ በሩት በነጋዴው ቤት የሚኖሩ ናቸው። እነርሱ እነማን ናቸው ካላችሁኝ፣ እግዚአብሔርን አምነን በቃሉ ታምነን በቤቱ የምንኖር እኛ ክርስቲያኖች ነን። እግዚአብሔር እምነታችን እንዳንበላ በቸርነቱ ይርዳል። እናንተ አምስቱ ይላል ቅዱስ ዮሐንስ አፈወርቅ ሲተረጉመው፣ አምስቱ የተባሉት አምስቱ የስማት ሕዋሳቶች ናቸው። እነዚህ እንዴት አተርፍባቸው ካለ በዓይንህ ውጫውን ታያለህ፣ በዓይነ ልቡና ወደ እግዚአብሔር ትመለከታለህ፣ በጆሮ ውጫዊ ነገር ትሰማለህ፣ በእዝነ ልቡና ውስጣዊ ነገር ትሰማለህ። እነሆ እነዚህ በእጅ ትዳሳለህ፣ በውስጣዊ እጅ ትመጸውትበታለህ፣ ታተርፍበታለህ፣ በአንደበትህ እነሆ ትናገርበታለህ፣ እንዲሁም ወደ ውስጥ መጣ ታመሰግንበታለህ፣ ትጸልይበታለህ። ስለዚህ አትርፋ ማለት ነው። ምን ብለሃል? ሰጥቶሃል አለ። ሁለት ያልገዝ ይሄ እንዲያውም ምላል ቲዎሪ ኤንድ ፕራክቲስ ብሎ ገልጾታል ቅዱስ ዮሐንስ አፈወርቅ ሲተረጉምልን። እነዚህ ይሄ ምንድን ልባችሁ ቲዎሪ ምንድን ነው? እንደዚህ አይነት ነገር በሩት እናንተ። እሺ ይሄ ትግበራና ልምምድ አይነት ትግበራ። እነዚህ ሰጥቶሃል እግዚአብሔር። ትሰማለህ፣ ትተገብራለህ፣ ታደርጋለህ፣ ይከወንልሃል። ስለዚህ ታማኝነት እዚህ ጋር ይላል። ታተርፋለህ፣ አትርፈህ ግን ትርፉን ዋናውን ከነ ትርፉ ወደ ጌታው ትመልሳለህ። እነዚህ ሶስት ነገሮች ጠብቆ ነበረ። በሁለቱ ተገኙ፣ በአንደኛው ግን አልተገኘም። እነዚህን ወጣ፣ ያድጎ ተመለሰ፣ ወደ ምድር ይመጣል። ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ። እዚህ ጋር ላይ ነው። በሕያዋንና በሙታን ላይ ለመፍረድ ማን ይመጣል? ሲመጣ አምላካችን እግዚአብሔር እንደዚህ አይነት ፍርድ ይሰጣል። እንዲህ አይነት ፍርድ ይሰጣል። አዎ አብዝተን የተገኘ በሀብታችን ላይ የሾመ፣ በእውቀት ላይ የሾመ፣ በጊዜ ላይ የሾመ፣ በጉልበት ላይ የሾመ፣ አዎ በብዙ ነገሮች ላይ እግዚአብሔር የሾመ ስጦታዎች ናቸውና እንድንጠቀምባቸው እግዚአብሔር በቸርነቱ ይርዳል። ከዚያ በኋላ እነዚህ ወረዱ። ባለ ሁለቱም በላቸው ባለ አምስቱ ሾማቸው። ያ ሹመቱ ወደ ጌታ ደስታ መጀመሪያ ያመሰግናል፣ ኋላ ይሸልማል። ምስጋናው አንተ ታማኝ አገልጋይ ሆይ በጥቂቱ ምን ብለሃል? ታምነሃል፣ በብዙ ወገን ምልሃለሁ፣ እሾምሃለሁ። ወደ ጌታ ደስታ ምን በል? ሹመት፣ ሽልማት፣ ምስጋና አለ እዚህ ጋር ላይ ምስጋና አንተ ታማኝ አገልጋይ ተብለን እናውቃለን። ክርስቲያኖች በቤቱ ስንኖር በእግዚአብሔር ስንመላለስ ይሄ ራሱ ቤቱ ስጦታ አይደለ? በቤቱ ልንኖር የተሰጠን ስጦታ ነውና ወደዚህ ስንኖር አምላካችን እግዚአብሔር አንተ ቅን አገልጋይ፣ አንተ ታማኝ አገልጋይ፣ በጉልበት ጉባኤ የምታዘጋጅ አንተ ቅን አገልጋይ፣ በሀብትም ጉባኤ የምታዘጋጅ በጉልበት ወጣ ወርደህ የምታገለግል ሀብትን ለበጎ ነገር ያዋል፣ የተራቡትን ያበላል፣ የተጠሙትን ያጠጣል፣ የታረዙትን ያለበስ አንተ ቅን አገልጋይ ሆይ በእውቀትህ እውቀት የሌላቸውን ያስተማር አንተ ቅን አገልጋይ ሆይ ሰዎቹን የረዳ ቅንህና ማን ይበለ እግዚአብሔር ያይት ታደስተለ እሷን ሳፍስ ተረጓለ የቅድስና ቁንጮ ይለዋል። ይገርማቸው የቅድስና መጨረሻው ጣሪያ ነው። ከዚያ በላይ ቅድስና የለም ይላል። ለምን ካልከኝ ውይ እንደዚህ መግባት ረከባድ ነው። አንተ ወደ እግዚአብሔር ደስታ ገብቶ መኖር፣ መሾም፣ መሸለም ወደ ጌታ ደስታ በጥቂቱ ታምነሃልና ነው ያለው። በምኑ ታምነሃል? 1000 ዓመት ትናንት እንዳለፈች አንድ ቀን ናት። በዚህ ትንሿ ዕድሜ መታመን ማን ይርዳ? ትንሽ አላት ይችን ዕድሜ። ለምን ካልከኝ ይችን ዕድሜ ለምን ትንሽ ሆነች ካልከኝ በእግዚአብሔር ከምንኖረው አንጻር ከእግዚአብሔር ጋር ከቅዱሳን ጋር በሰማይ ከምንኖረው አንጻር ስትለካ እንዲያዳም በዛሬውት እንዳለፈው ኋላ ከመጣችሁ እዚያ በስፋት እናነሳዋለን። ዛሬ ማታ ሰዎች ይበላል 930 ዓመት ብትኖርም በእግዚአብሔር አቆጣጠር አንድ ቀን አልኖርክም። ስለዚህ ትንሽ ነው ብዙ ነው? እንቻውስ ክርስቲያኖች እንደምን አደራችሁ? ትንሽ ከሆነች አንጣላባታ፣ ትንሽ ከሆነች አንለያይባታ፣ ትንሽ ከሆነች ኃጢአት አንስራባታ፣ ትንሽ ከሆነች መክሊታችን አንቅበርባታ፣ ትንሽ ከሆነች በጎ ነገር እንስራባታ። ይህች ትንሽ ጊዜ ታልፋለች። በጣም ብዙ የተባለው የማይቆጠረው የእግዚአብሔር ሲመጣ በመንግስቱ የሚያኖርበት የማይቆጠር ዓመት አለ። ለዚያ ሰዎች መለክ ትንሿን ሌላው ትንሽ የተባለው ስጋችን ነው ራሱ ያለው አፍተር ነው ይላል ሊቃውንት። እሱ አራሳብ ቅሌት ተርጉሞታል። ለምን ካልከኝ ከአራቱ ባህሪያተ ስጋ አራተኛው መደብ አፈር ነው። ከአፈር ተበጅተህ ትንሽ ነው። በዚህ ስራ ትሰራለህ በስጋ ኋላ በነፍስ ስጋህንም ጨምረህ አክብረህ ትኖራለህና በዚህ በትንሹ ዓመት በትንሹ ዕድሜ በትንሹ ጊዜ በትንሹ ሀብት ከሾም ከታመን በትልቁ ማን ይሾማል? ትልቅ የተባለው ደግሞ
የጌታ ደስታ የተባለው ማን ነው ካልከኝ፣ ያችማ ቅዱስ ዮሐንስ በራእዩ ምዕራፍ 22 ከቁጥር 4 ጀምሮ ከ1 እስከ 4 የነገረን ፀሐይ፣ ጨረቃ፣ ከዋክብት የማያበሩላት እግዚአብሔር ብርሃኑ አሁን የሚኖርላት የጌታ ደስታ ይላታል። የማን ደስታ? ያ የጌታ ደስታ ቀራንዮ አደባባይ ያለ ክርስቲያኖች በሙሉ ወደ ገነት ሲገቡ ያ የጌታ ደስታ ክርስቲያኖች ንስሐ ሲገቡ አለ። ያ የጌታ ደስታ በመላእክት ዓለም ወይ ከውን ፍስሐ ይላል ያ ቅዱስ ዮሐንስ አፈወርቅ። እስኪ ንገር እንደምን አደራችሁ? እንደዚህ ይላል። አንተ ምን አለ ካልከኝ ናማ ንገር። አምላካችን እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆነ። ይህንን አይተው መላእክት ገረማቸው፣ አመሰገኑ። እንዴት አንተ ለአንድ ሰው ንስሐ መግባት ወደ ጌታ ደስታ መግባት ደስ የሚላቸው ከሆነ መላው ወደ እግዚአብሔር ሲገባ ደስ የማይላቸው ይመስላል? አንተ ልብ በል። እነሱማ ነው ወተከውና ለካላን ከመዚያው ሜቲ ለነርሱ ለኛ የተሰጠው እግዚአብሔር ለኛ ያደረገው እግዚአብሔር ወደ መንግስቱ ማስገባቱ በመላእክት ዓለም ደስታ ይሆናል። አይገርምም? መላእክት እኛን አባረው አስወጡ። ኋላኛ አምላካችን እግዚአብሔር ከኛ ስጋን ተዋህዶ በዘባነ ኪሩብ በየማናት ተቀምጦ አዩት። መላእክት ገረማቸው። ትናንትና ውጣ ያሉት መላእክት ዛሬሳ ስብሐት ለእግዚአብሔር በሰማያት ነው አመሰግኑ። የጌታ ደስታ ማለት ያለው ያ የጌታ ዘላለማዊ ደስታ ነው። ያን ደስታ ቅዱስ ጳውሎስ ምን ልንገራችሁ አለ። ምን አንደበት ቢያጣኝ ምን ልበለው አለ። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ያንን ደስታ ንገር ምን ነው ሳይ ምሪያ ወዝ ይሰማ እስተልበሰ ዘይታለ ዛስተዳለው እግዚአብሔር ሊያፈቅሩ አይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ዘላለማዊ ደስታ ዋው ላለው ይጨመርለታል። አዎ ለጾመ ለጸለየ ክብር አንድነት በጎነት ማን ይሰጠዋል? ይሰጣል። ለዚያኛው ማለት እዚያኛው ላይ ተሸከም ማለት አይደለም። የዚያኛው ጸጋ ይበዛለታል፣ ያኛው ከጸጋ ይራቆታል ማለት ነው። አንደኛው ሁለተኛው ወደ ውጭ መጣል ለዘመጻህ ያወጹ ይሰድዱ አፋ ወደ እኔ የመጣው ወደ ውጭ አላወጣው ያለው ከኔ አልሰደው ያለው አምላካችን ኃጢአት ስንሰራ ግን አላውቃችሁም ብሎ ወደ ሲኦል ወደ ገሃነም ይጥለናል። ይህ እውነት ነው፣ የማይታበል ነው። ወደ ጌታ ደስታ እንድንገባ ማን በቸርነቱ ይርዳ። የአምላክ ሲመጣ ይሾመናል፣ ይሸልመናል ዘላለማዊ። ይህ እንደዚህ አገልጋዮች እንዲያውም ማለት ቅዱስ ያሬድ ዘኮነ ቸር ያለ ነፍሱ በምግባረ ሰናይ ይላል ቅዱስ ያሬድ። ያንን ብፁዕ ውእቱ ገብርኤል መኑ ውእቱ ገብርኤል ማን ይሆንታል? ዘኮነ ቸር ያለ ነፍሱ ለነፍሱ ብልሃተኛ አስተዋይ የሆነ ብፁዕ ውእቱ ተነስቶ በምግባረ ሰናይ ራሱን በምግባረ ሰናይ ዝቅ ያደረገ ያ ገብርኤል ማን ነው? ብፁዕ ውእቱ ምን ይላል? ዘወንዴ በኃጢአት ከኃጢአት የራቀ የዘገየ ያ ብፁዕ ነው። ጌታው ይሾመዋል፣ ይሾልም ወደ መንግሥተ ሰማያት ያስገባዋል። የአገልጋይ እኔ ነኝ። የአገልጋይ አነሰ በዛ አትበሉ። የእግዚአብሔር ቤተሰቦች በቤተ ክርስቲያኗ እግዚአብሔር በሰጠን ስጦታ የአገልግሎት ታናሽና ታላቅ የለው። ከላይ ጀምሮ እስከታች አባታችን አሃዱ ብለው ቀድሰዋል። ኋላ ስንወጣ ግቢውን የሚያጸዳ አገልግሎቱ ያው እንድታተርፍበት እንጂ እንድትከስርበት የተሰጠ መክሊት የለም። እስቲ የትኛው መክሊት ነው የሚያከስረው? ነገር ውስጥ አሁን በቤተ ክርስቲያን መጾም ያከስራል፣ በማርያም ያከስራል፣ መጸለይ ያከስራል፣ መመጽወት ያከስራል፣ መቀደስ ያከስራል፣ የተጣሉትን ማስታረቅ ያከስራል። ሄደኮ ንግድ ማለት ማክበር ማለት የራቡትን ማብላት የተራቡትን ማብላት አክስሯቸው ያውቃል አያውቅም እኮ። አንድም የሚያከስር የንግድ ዓለም የለም በቤተ ክርስቲያኗ ውስጥ። ሁሉም የንግዱ ሴክተር በቤተ ክርስቲያኗ ያለው ከላይ አሃዱ ብለው ከማይነቱ እስከ አውደ ምሕረቱ እስከዚያ ድረስ ያለው እስከ ጥበቃ ሰራተኛ ያለው በሙሉ ለእኛ ክርስቲያኖች የተሰጠ ልናተርፍበት ነው። ማን ሲመጣ እንዲሸልመን አንድም ይሁን ያተርፋል፣ ሁለትም ይሁን ያተርፋል፣ አምስትም ይሁን ያተርፋል። እናንተ ብልህ እኮ ነው ንጉሡ፣ እናንተ ነጋዴው። ለዚያ ለሰነፉ 5 ሰጦት ቢሆን እኮ አገር ሰርበት ነበር። ገንዘብ እኮ ከስሮ ነበረ። ለሰነፉ ስንት ነው የሰጠው? አንድ ነው እኮ የሰጠው። 5 ሰጦት ቢሆን እኮ አስራችሁታል። 5 ሰጦት ቢሆን እኮ 5 ሁሉ ሊቀብረው ነበር ወስዶ። በጨርቅ ተቀደለው፣ ስጋዊ ሀሳብ መሬት ላይ ቆፈረው። አዎ ቀበረው። ዛሬ የቤተ ክርስቲያኗ ስርዓት በስጋዊ ሀሳብ ታሽመድ ብሎ ጠፍቷል። በእውነት እግዚአብሔር መነቃቃቱን ይስጠን። ወላች በጨርቅ ተቀለለው ሊቃውንት ሲተረጉሙት ስጋዊ ሀሳብ፣ ስጋዊ ፍላጎት፣ መብላት፣ መጠጣት፣ ሆዱ ይሙላ ዶሮቱ ይቅራ እንደዚህ ብለን አስቸግረናል። ለእኛም ጸልዩ፣ ለእኛም ጸልዩ። አያችሁ ዛሬ የቤተ ክርስቲያኗ አገልግሎቱ በትልቁ በትንሹ በገንዘብ እየተተመነ ግራ ገብቶናል። አዎ ጣጣ
ጠቅሎ ቀበረው አገልግሎቱን ማለት ይሄ ላናተርፍ እናንተ እኛ ከአዲስ አበባ መጠን ነገ እናንተ ንስሐ ገብታችሁ ማናተርፍ ከሆነ ተሳተካችሁ እንዴ? ለምን እንዴ በዚህ መከራ ለምን እንመጣለን? እንደዚያ ከሆነ አትጥሩ። ንስሐ የማይገባ የማይመለስ የማንማር የማናስተምር ከሆነ መክሊታችን የማናተርፍ እናንተ መክሊታችን የማታተርፉ ከሆነ ለምን እየተንቀጠቀጠ እንመጣለን? መንገድ ላይ ገለ ይባላል ግትር ይሆናል። መክሊት ማለት ነው። ዋያችሁት? እንዲህ አይነት በጨርቅ ተጠቅሎ አፈር ላይ ተቆፍሮ የእግዚአብሔር መክሊት ጠፍቷል። ይሄ ደግሞ ወደ ጌታ ደስታ ያስገባል። ይሄ ደግሞ ከእግዚአብሔር ጋር አይኖር። ዛሬ በፖለቲካ ተጠቅሎ፣ ዛሬ በዘረኝነት ተጠቅሎ፣ በቋንቋ ተጠቅሎ የእግዚአብሔር አገልግሎት ተቀብሮብናል። ማን ያንሳልን? እግዚአብሔር ተቀብሮብናል። ይሄ ደግሞ ያስቀጣል። ቅጣቱ ደግሞ ቀላል መሰላችሁ? የሚፍታ እስራት ልበላችሁ ምን ልበላችሁ? ምንም ለመቋጭ ቅጣት እንገባለን። ስለዚህ ማን ይጠብቀን? ለዚህ መነሳት። ስለዚህ አለ ዋናው ከትርፉ ካልከኝ ምንድነው? ችልበልና ልጨርስ ውቃን ከዚህ በላይ ጧት ነው አይከድምና ዋናውና ከነ ትርፉ ማለት ሊቃውንት ሲተረጉሙ ዋናውና ትርፉ የተባሉ ሁለት ነገሮች ምንድነው ካልከኝ መጀመሪያ ነፍስን ከስጋ ጋር አዋህዶ ማን የሰጠ በነፍስም በስጋም ትሰራለህ ነው። እዚህ ጋር ያለው ዋናውን ከነ ትርፉ ማለት ዋና የተባለ መጽሐፍ ቅዱስ ነው። ትርፍ የተባለ ትርጓሜው፣ ድርሳኑ፣ ሰዓታቱ፣ ማህሌቱ ያጠቃላይ ትርፍ ያዝ ይጠብቃል እግዚአብሔር። ዋናው መጽሐፍ ቅዱስ ነው። ዋናው መጽሐፍ ቅዱስ ታነበዋለህ፣ ይተረጎማል፣ ይመሰጠራል፣ ይብራራል። በሊቃውንቱ እነ ቅዱስ ያሬድ መምሩቱ ነው ከመገብሪ ጋር ተቀደጃር ተቀደዩ በሁሉ ጊዜ በሁሉ ሰዓት በሁሉ ማለት በሁሉ ሌሊት በማለትም በሌሊትም በጊዜውም ያለ ጊዜው ለእግዚአብሔር ተገሪ የአገልግሎት ያ ትርፉ ነው ይላል። ዋናውን ብቻ አይደለም የጠበቁት ዋናውን ከነምኑ አድርጎ ከነትርፉ ነው። ያ እንዴ ትዝ አይላችሁም? በሉቃስ ወንጌል ምዕራፍ 10 ላይ እኮ ለዚያ ወንበዴዎች ለደበደቡ ሰውዬ ያ ሳምራዊ ቁስሉን አሸገለት፣ ቀባለት። ከቀባት በኋላ እነሆ ገንዘብ አውጥተሃል፣ ዋናውንና ጨምረህ ያወጣሁን ነገር ስመለስ ዋጋን እልሃለሁ። ዋናው መጽሐፍ ቅዱስን አሰብን፣ ትርፉ ድርሰት ደርሰህ ተግሳጽ ጽፈህ ያስተማርክበት፣ የመከርክበት፣ የገሰጽክበት በጎ ነገር ካለ ለዚያ ሁሉ ዋጋ እሰጥሃለሁ፣ ወደ ጌታዬ ደስታ ትገባለህ። ቤተ ክርስቲያኗ ከዋናው መጽሐፍ ቅዱስ የወጣ አስተምሮ የላትም። ዋናውን መጽሐፍ ቅዱስ የምትተረጉበት የራሷ ሜትዶሎጂ አላት። ያንን ትርጓሜ መረዳትና ማወቅ ደግሞ ለእኛ ትርፋማ ያደርገናል። ማን ይርዳል? ዋናውን ከትርፍ ሌላው ዋናው ከሆነ ትርፍ የተባለ አንደው የነቢያት ስብከት ትንቢትና የሐዋርያት ስብከት ነው። እስመታለች ከሞት በነቢያት መሰረታዊያት ሐዋርያት በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የነቢያት ትንቢት እግዚአብሔር ይወርዳል ይወርዳል። የሐዋርያት ትንቢት ስብከት እግዚአብሔር ወረደ ተወለደ ብለን ሁለቱን ዘለው ያንን ጥለን ይህንን አንቀጥለናል። ክርስቲያን ወደ እግዚአብሔር መንግሥት ለመግባት ከእግዚአብሔር ጋር ለመኖር ይህንን ይጠብቃል። ዋናውን ከነትርፉ ሌላው ዋናው ከነትርፉ ዋና የተባለ ሃይማኖት ነው። ትርፍ የተባለ ምግባር። ዋና የተባለ ሃይማኖት ነው። ትርፍ የተባለ ማን ነው? ሁለቱንም ማን ይፈልጋል? ነጋዴ ይፈልጋል። ሁለቱም ዘርፈኛ ይፈልጋል። ሃይማኖትስ አሁን መሰረት ቅዱስ ዮሐንስ አምሩ ሃይማኖት መሰረት ናት። ሌላው ጣሪያ ግድግዳ ነው። መሰረት ብቻውን አያኖርም። ጣሪያ ግድግዳ ያስፈልገዋል። ሁለቱ ያስፈልጋል። ያለ ዘመኖች ክርስቲያን ከሆንክ በማንም በክርስቶስ ካመንክ ስራህን እምነትን በምን ግለጥ? በስራ ግለጥ። ዋናው ከነተሱ ይመጣል። አምነህ ተጠምቀህ ሳገርተህ ሥጋውን በልተህ ደሙን ጠጥተህ ተዘጋጅተህ በሙሉ ኮንፊደንስ ጠብቀው። ያን ጊዜ ማን ይሾምሃል? የሚሻል ሹመት መሰለህ? ነገ ሌላ ፖለቲካ የሚነቀንቀው ሹመት እንዳይመስል ወዳጅ። ሹመት ተሳስቷል። አለፈው ሰልፎትቻለሁ፣ አጨብጭቤያለሁ፣ ሌላ ይሻለኝ፣ ሌላ ይታካለኝ ብለህ ለአገሪቱን የሚያናውጥ ሹመት እንዳይመስል በሰላም የበዛበት የደስታ ሹመት። ማንም ይሾምህ ያንን የደስታ ቁንጮ ያንን ሹመት ሊሾም በቤቱ ሰበሰበ። ሲመጣ በዕለተ ሰንበት እንደዚህ ያለ ቅዱስ አትናቴዎስ ንግግር ኑና ይያ ወላልላ ለዛት ይለት ኑይቺ ቀን ከፍ ከፍ እናድርጋት። እስመ ይመጽባት አምላክነ እግዚአብሔር አምላካችን እግዚአብሔር በዚህ ቀን ይመጣል ወይ አቆመን በየማኑ በቀኙ ያቆመናል ተብላ የተነገረች የደስታ ቀን ዕለተ ሰንበት። ስራ እንስራባት። ደህና ዋሉ።